በጣም ተጨንቄያለሁ። ከንፈሬ የላይኛውና የታችኛው አልመሳሰላለኝ እንዲሁም እኩል አይደለም። ሁለት አይነት ጥያቄ ይመስለኛል እዚህ ውስጥ ያለው። የመጀመሪያው አልመሳሰል አለኝ የሚለውን እንግዲህ ከለሩ አንድ አይነት አይደለም በሚለው ወስደዋለሁ። ሁለተኛው ደግሞ እኩል አይደለም የሚለውን ሼፑ ስትራክቸሩ አንድ አይነት አይደለም በሚለው ወስደዋለሁ። ለማንኛውም በዚህ ጉዳይ ላይ አንዳንድ ነገሮችን አንብቤያለሁ። ያነበብኩትን ለመመለስ እሞክራለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። መጀመሪያ የላይኛውና የታችኛው ከንፈራችን በከለርም ሆነ በሼፕ መለያየቱ ኖርማል ነው ወይ የሚለውን ነገር ስንመለከት ኮምፕሊትሊ ኖርማል ነው። በጣም ጥቂት ሰዎች ናቸው ከንፈራቸውም ሆነ የፊታቸው የቀኝና የግራው ሲሜትሪካል ወይንም ደግሞ ባላንስ ያደረገ ሚዛናዊ የሆነ እኩል የሆነ ያላቸው። እንግዲህ የሁሉም ሰው የከንፈር ቅርጽ ይለያያል። በዛ ላይ ደግሞ አብዛኛውን ጊዜ እንግዲህ የታችኛው ከንፈራችን ከላይኛው ከንፈራችን ትንሽ ሞላን ይላል፣ ወፈር ይላል። እንደገና ደግሞ እዚኛው ኮርነር ላይ እና እዚኛው ኮርነር ላይ አቀማመጡ ራሱ እኩል ላይሆን ይችላል። በማይታይ መልኩም ቢሆን አንዱ ከፍ ያለ አንዱ ዝቅ ያለ ሊሆን ይችላል። የላይኛውና የታችኛው ደግሞ በከርቭም ራሱ ይለያያል። አንዳንድ ጊዜ ስንስቅ ፈገግ ስንል ወይንም ደግሞ ዝም ስንል ትንሽዬ ልዩነት ሊታይ ይችላል። በአንደኛው በኩል ዘንበል ሊል ይችላል። ይሄ እንግዲህ ተፈጥሯዊ ነው፣ የሚያስደነግጥ ነገር አይደለም። ለምንድን ነው እንግዲህ የሰዎች ፊታቸው በግራና በቀኝ ያለው እኩል የማይሆነው ወይ ከንፈራቸው የሚለያየው የሚለውን ስንመለከት የመጀመሪያው ናቹራል ጄኔቲክስ ነው። ፌሻል ሲሜትሪካል እንግዲህ የሚወረስ ነገር ነው። ግን የአብዛኛው ሰው እንግዲህ የግራና የቀኝ ፊቱ እኩል አይደለም። እዚህ መንጋጋችን አካባቢ ባላንስ ያላደረገ ሊኖር ይችላል። ከንፈራችንም እንዲሁ እኩል ላይሆን ይችላል። ሌላኛው መንስኤ ደግሞ የሚሆነው ማስል አክቲቪቲ እኩል አለመሆን ነው። በአንደኛው በኩል የምናኝክ ከሆነ፣ በአንደኛው በኩል ብቻ አዘውትረን የምንስቅ ከሆነ፣ አንደኛው ሳይድ ብቻ አክቲቪቲ የሚበዛበት ከሆነ ማስላችን እኩል እየሰራ አይደለም። ስለዚህ በአንደኛው በምናሰራው በኩል ማስላችን እየጠነከረ ስለሚሄድ ፊታችን ሊፍት ያደርጋል ወደ ላይ። አንደኛው ደግሞ እንግዲህ ማስላችን በደንብ እየሰራ ካልሆነ ወረድ ሊል ይችላል። በዚህ ምክንያት አንደኛው መንስኤ ሊሆን ይችላል። ሌላው ደግሞ መንጋጋችን በትንሹም ቢሆን ሚስአላይንድ ከሆነ የፊት ገጽታችንም ላይ ሆነ ከንፈራችን ላይ አስተዋጽኦ አለው ማለት ነው። ቅርጹ ላይ አቀማመጡ ላይ አስተዋጽኦ ይኖረዋል። በአንድ በኩል ሚስአላይንድ ከሆነ መንጋጋችን እና በአንድ በኩል ደግሞ አላይንድ ከሆነ መዘንበል ይኖራል። እኩል ላይሆን ይችላል ፊታችንም ከንፈራችንም። ሌላው አስተኛኘታችን ነው። በአንድ በኩል ብቻ እየተኛን ጫና የምናበዛበት ከሆነ እሱም ሼፑ ላይ አስተዋጽኦ ያመጣል። ሌላው ደግሞ መጥፎ ልማዶች ለምሳሌ ከንፈርን መብላት፣ መላጥ፣ እነዚህ ሼፓቸውን እንኳን ባይቀይረውም ከለሩን ግን እየቀያየረው ይሄዳል። ከለሩ በተለያየ ጊዜ ደግሞ ልዩነቱ የጎላ ነው መስሎ የሚሰማን፣ እኩል አይመስለንም። ሌላው እንግዲህ ከዚህ በፊት ነግሬያችኋለሁኝ፣ ጭንቀት በተለይ እዚህ ጆላይን አካባቢ ላይ ጭንቀት ከሚጠራቀምባቸው ስፍራዎች አንዱ ነው። ፊታችን አይመስላችሁም እንጂ ጭንቀት በሚይዘን ሰዓት ጭንቅላታችን ብቻ አይደለም የሚወጣጠረው፣ ፊታችንም ከፍተኛ የሆነ ጭንቀት ይሸከማል። ጭንቀት በሚሸከምበት ሰዓት ደግሞ ማስሎቻችንን ራሱ እንጎዳቸዋለን ማለት ነው። ስለዚህ ጭንቀት መቀነስ በራሱ ትልቅ አስተዋጽኦ አለው ለፊታችን ሼፕ። ሌላው ደግሞ ጭንቅ እያላችሁ አታውሩ። ይሄ በምታወሩበት ሰዓት በጣም ፌሻል ኤክስፕሬሽን ለማውጣት አትሞክሩ። ቀለል አድርጋችሁ ዘና ብላችሁ አውሩ። ይሄን ነገር በቤቴ ማስተካከል እችላለሁ ወይ የሚል ጥያቄ ደግሞ መነሳቱ የማይቀር ነገር ነው። መጀመሪያ ማወቅ ያለብን ይሄ ተመጣጣኝ ያልሆነ የፊት ገጽታና የከንፈር ልዩነት ከልጅነታችሁ ጀምሮ ከሆነ ያለው በጣም ኖርማል ነው። ስለዚህ በቤታችሁ ማሳጅ በማድረግ እንግዲህ ማሳጅ አድርጉላችኋለሁ። ማሳጅ በማድረግ መስተካከል ይችላል፣ ግን ጊዜ ይወስዳል። ሌላው ደግሞ በአንድ በኩል
ማኘክ ማቆም መቻል አለባችሁ። በሁለቱም ተጠቀሙ። በዚህ በኩልም ስታኝኩ በዚህም በኩል ለማኘክ ሞክሩ። እኩል ስራ አሰሩት። ሌላው ደግሞ አንዳንድ ሰው ምን አይነት ልማድ አለው? በአንድ በኩል ማዘንበል፣ በአንድ ሳይድ ብቻ በቃ መንቀሳቀስ ይወዳል። ግን ጭንቅላታችሁ ስትሬት መሆን አለበት። ለረጅም ሰዓት ስትሬት ማድረግ መቻል አለባችሁ። ስትተኙ በትክክል አንገታችሁን ቀጥ አድርጋችሁ አሳርፋችሁ ለመተኛት ሞክሩ። ከዛ ደግሞ እጃችሁ እንደዚህ በአንድ ሳይድ ብቻ ለረጅም ሰዓት ደግፋችሁ መያዝ እሱም የከንፈራችሁ ሼፕ ላይ እና የፊታችሁ ስትራክቸር ላይ ለውጥ ያመጣል። እንደዚህ አይነት ልማድ አቮይድ ማድረግ መቻል አለባችሁ። ስልካችሁን በጣም አቀርቅራችሁ ለረጅም ሰዓት ማየትም እሱም የፊታችሁ ቅርጽ ላይ ለውጥ እያመጣባችሁ ይሄዳል። እንደዛ አታድርጉ። ሌላው እንግዲህ መንጋጋችሁ ሪላክስ ማድረግ ይፈልጋል። ያ ማለት ዝም በምትሉበት ሰዓት ከላይና ከታች ያለውን መንጋጋችሁን አታፏጩት። እንደዚህ አይነት ልምድ ያላቸው ሰዎች አሉ። የሆነ ነገር ሲያስቡ የሆነ ነገር ትዝ ሲላቸው ከላይና ከታች ያለውን መንጋጋቸውን በማነካከስ ያፏጩታል። ይሄ በጣም መጥፎ ልምድ ነው። መንጋጋችሁ እየላላባችሁ ይሄዳል። ሌላው ደግሞ እንግዲህ የከለር አለመመሳሰል ነው። የከለር አለመመሳሰልም ኖርማል ነገር ነው። ግን አንዳንድ ጊዜ በሆነ ምክንያቶች ላይመሳሰል ይችላል። ከነዚህ ምክንያቶች ውስጥ ደግሞ አንዱ የፀሐይ ጨረር ነው። ሰው እንግዲህ ፊቱን ሰንስክሪን ይቀባና ከንፈሩን ይተወዋል። ግን ከንፈራችሁንም ሰንስክሪን ማድረግ ይጠበቅባችኋል። ምክንያቱም ከንፈራችሁም አብሮ ለፀሐይ ጨረሩ ተጋላጭ ነው የሚሆነው። ስለዚህ ለፀሐይ ጨረር በጣም ተጋላጭ የሆናችሁ ሰዎች ካላችሁ ከንፈራችሁን ያ ጨረር ስለሚያገኘው ከንፈራችሁ ላይ ፒግሜንቴሽን ይፈጠራል። ሌላው ደግሞ የሜላኒን ምርት ሚዛናዊ አለመሆን ነው። በአንደኛው ከንፈራችን በኩል እንግዲህ የሜላኒን ምርቱ ከፍ ይልና በአንደኛው በኩል ዝቅ ካለ የከለር መለያየት ሊኖር ይችላል። ሌላው ደግሞ ከንፈራችሁ የሚደርቅባችሁ ከሆነ አንድ አይነት ከለር ሊኖሩ አይችልም። የተዘበራረቀ ከለር ነው የሚኖረው። በአንድ በኩል ይላጣል፣ በአንድ በኩል ይፈረፈራል፣ በአንድ በኩል ነጭ ይሆናል፣ በአንድ በኩል ይጠቁራል። ስለዚህ ከንፈራችን ሁልጊዜም ሃይድሬት መሆን አለበት። ሌላው ደግሞ እንግዲህ ማጨስ፣ ካፊን ያለው ነገሮችን አዘውትሮ መጠጣት እሱም የከንፈራችንን ከለር ይቀይረዋል። ሌላው ከንፈራችን ላይ የምንጠቀማቸው ፕሮዳክትስ እንዲሁም ደግሞ ጥርሳችንን ለመቦረሽ ስንል የምንጠቀመው ቱዝ ፔስት ራሱ አለርጂ ከሆነብን ማቆም ነው የሚኖርብን። እንደነዚህ አይነት ነገሮች ከንፈሮቻችንን ከለሩን ሊቀይሩት ስለሚችሉ የምንጠቀመው ፕሮዳክት ላይ በጣም ጥንቃቄ ማድረግ አለብን። ሌላው ደግሞ እንግዲህ የሆርሞን መቀያየርም የከለር ልዩነት ሊያመጣ ይችላል። ከንፈራችን ላይ፣ የአንገታችን ላይ፣ ፊታችን ላይ ከለሮች እንዲለያዩ ሊያደርግ ይችላል። እንግዲህ ከንፈራችሁ የከለሩ ከተለያየባችሁ የመጀመሪያው መፍትሄ ምንድነው? ከንፈራችሁ ሁል ጊዜ መድረቅ የለበትም። ሞይስቸራይዝ በደንብ መሆን አለበት ማለት ነው። እንደ ኮኮናት ኦይል፣ እንደ ሺያ በተር እንዲሁም ደግሞ እኔ አሁን ለምሳሌ የምጠቀመው ሊፕ ግሎስ ቫይታሚን ኢ ያለው። ስለዚህ በእንደዚህ አይነት በቫይታሚኖች ሪች የሆኑ ሊፕ ግሎሶች ተጠቀሙ። ሌላው ደግሞ እንግዲህ ፊታችሁን ሰንስክሪን ስትቀቡ አብራችሁ ከንፈራችሁን ሰንስክሪን መቀባታችሁን እንዳትረሱ ብያችኋለሁ። ሌላው በቤታችሁ ውስጥ እንግዲህ ኤክስፎሊየተር ማዘጋጀት ትችላላችሁ። ስኳር፣ ቡና፣ ማር፣ እነዚህ ነገሮች ኦሊቭ ኦይል፣ ኮኮናት ኦይል እነዚህን ሚክስ እያደረጋችሁ ከንፈራችሁን ትቀቡትና ማሳጅ ማድረግ እነሱ እንግዲህ ከንፈራችሁ ከለሩ እንዲመሳሰል ይረዳችኋል፣ ያለሰልስላችኋል፣ የሞቱ ዴድ ስኪኖችንም ያስወግድላችኋል። ሊፕስቲክ ስትቀቡ በምታስለቅቁበት ሰዓት ኦይል አድርጋችሁ ለማስለቀቅ ሞክሩ። እንደዚህ ፈቅፍቃችሁ አታስለቅቁ። ኦይሎች ለምሳሌ ኦሊቭ ኦይል፣ እንደ ኮኮናት ኦይል በጣም አሪፍ ሪሙቨር ናቸው። ስለዚህ ሜካፕን ብታደርጉ እነሱን ተቀብታችሁ ስታስለቅቁት በደንብ አድርጎ ነው ሜካፓችሁንም ሊፕስቲኩንም ሪሙቭ የሚያደርግላችሁ። ስለዚህ አትፈትጉ። ማሳጅ 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 ሁልጊዜ ነው የምላችሁ። የደም ዝውውራችሁን በከፍተኛ ሁኔታ ስለሚያሻሽልላችሁ አንድ አይነት የሆነ ከለር ነው ለቆዳችሁም ለከንፈራችሁም እየሰጠላችሁ መሄደው። በተጨማሪም ደግሞ ፊታችሁ እንዲሁም ከንፈራችሁ ባላንስ ያደረገ ሼፕ ስትራክቸር ይኖረዋል። ግን አንድ በጣም ማስተዋል ያለባችሁ ነገር ምንድነው?
ይሄ የፊታችሁም ሚዛናዊ አለመሆን፣ የከንፈራችሁ ሚዛናዊ አለመሆን እንዲሁም ደግሞ የከለር ልዩነት በአንድ ጊዜ የሆነ ሰዓት ላይ ብድግ ብሎ በአንድ ጊዜ ከሆነ የመጣባችሁ ይሄ ቀጥታ ወደ ሐኪም ቤት ነው መሄድ ያለባችሁ። ዶክተር ነው ማማከር ያለባችሁ። ለምሳሌ ድንገት የሆነ ሰዓት ላይ ከንፈራችሁ በቃ ራሱን መቆጣጠር ካልቻለ ወደ ታች እየተጎተተባችሁ መሄድ ከሆነ በአንደኛው ሳይድ ብቻ መሳቅ እየቻላችሁ በአንደኛው ሳይድ ፈገግ ማለት ማትችሉ ከሆነ ይሄ ወደ ሐኪም ቤት ሄዳችሁ ዶክተር ነው በትክክለኛ መፍትሄ ሊሰጣችሁ የሚችለው። እና ደግሞ ችላ የምትሉትም ነገር አይደለም። የከለር ልዩነት ራሱ ድንገት የመጣና በጣም በከፍተኛ ሁኔታ ከሆነ ግነት ያለው በአንደኛው በኩል በጣም ጠቅሮ በአንደኛው በኩል ኖርማል ከሆነ ከንፈራችሁም ቢሆን ግነት ያለው የከለር ልዩነት ከሆነ ድንገት የተፈጠረባችሁ ይሄ ችላ የሚባል ጉዳይ አይደለም። ወደ ሐኪም ቤት ሄዳችሁ ከዶክተሮች ጋር እንድትማከሩ ነው መመክራችሁ። ከሞላ ጎደል ጥያቄሽን የመለስኩኝ ይመስለኛል። እንግዲህ ተመሳሳይ የሆነ ጥያቄ የያዛችሁ ልትኖሩ ትችላላችሁ። በዛውም ለእናንተም ጭምር ነው ይሄን መልስ የሰጧችሁ። ጥያቄ ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። በተረፈ መልካም ቀን።